እሺ ሃንግማኖች እና የአርሴ ደጋፊዎች የትላንትን ቪዲዮ በደንብ ከቨር አላረኩትም። እሺ ዛሬ ከቨር አረጋዋለሁ። አንዳንድ ነጥቦች ማንሳት ፈልጋለሁ። መደነቅ ያለበትም ይደነቃል። ከዛ በፊት ግን ማኑ ቪንቴጅ ፖድካስት በቀረብኩ ጊዜ የተናገርኩትን ንግግር ተቀርጾ እቺን ንግግር ተናግሬ ነበረ። የሊቨርፑል ደጋፊዎችም ሄዳችሁ ማየት ትችላላችሁ። አዳምጧት። እኔ በአርኒ ስሎት እንደጠበቅኩት እንዳልሆነ ነው የምረዳው። ምክንያቱም እንዴት ይሄ አይታየም? በባርለ ቫን ዳይክ 34 ዓመቱ one of the best defender in the league. You don't know father time መቼ ካቻፕ እንደሚያደርግበት አታውቅም። ግን ዋናው ስለ ቸልሲ አይደለም። ይሄ ቪዲዮ መጨረሻ ላይ ነው ስለ ቸልሲ ያልኩትን አዳምጡ። በዚህ ረገድ ሳየው ቸልሲ በጣም አስፈሪ ለመሆን ሳንቼዝ ምርጥ መሆን ብቻ ነው የሚጠበቅበት። because the rest of the squad already built። አሁን ይሄ ቪዲዮ ፕሪሚየር ሊጉ ሳይጀመር ፖድካስት ላይ ቀርቤ ነበር። ስለዛ ማንም ሰው ኢቭን የቸልሲ ደጋፊዎች ራሱ ምን ያህል ጠንካራ ሊሆኑ እንደሚችሉ ባላወቁበት ጊዜ እኔ የቸልሲ ጥንካሬ በጣም ይታየኛል። ስለ ቸልሲ ያልኩት ልክ ነኝ፣ ስለ ሊቨርፑል ያልኩት ልክ ነኝ። ብቸኛ የተሳሳትኩት ከገመትኩት በላይ ፐርፎርም ያደረገው ማን ሲቲ ብቻ ነው። እሱም ደግሞ ገና 6ኛ ነው 7ኛ ሳምንት ላይ ምን አስቤ ነው ብዬ መጥቼ ተናግሬያለሁ። ስለዛ ክሬዲት ማሳንሰው አይደለም። ቸልሲ ትላንት ምርጥ ነበር። እኛ ሽት ነበር። ፋክት እኛ ሽት ነበር። እኛ ሽት ባንሆን የተሻለ ጨዋታ እናደርግ ነበር። ግን ከቸልሲ ምርጥነት ግን ክሬዲቱን መውሰድ አልፈልግም። ሪስ ጄምስ ሊጨበጨብለት የሚገባ ተጫዋች መታችሁ ከቲምበር ጋር ማወዳደራችሁ ነው ማይገባኝ። ምክንያቱም ይኸውልህ ስለማይበልጠው ምናምን እኮ አይደለም፣ ራይት ባክ አይደለም። ምን ነው ሚድፊልደር ሆኖ በሚድፊልድ አጫወቱ ያስደመመን ሰው እንደ ራይት ባክ ምናምን ብለም ተወራው። ራይት ባክ ሆኖ ካየነው ቆየማ ምናልባት የሚጎዳው ራይት ባክ ሲሆን ይችላል። ገባህ? ቤስት ራይት ባክ ሳይሆን ነው አልቢ ራይት ባክ ነው። ገባህ? ስለሚጎዳ ዘንድሮ እንደ ራይት ባክ ቲምበርን የሚያክለው የለም። ይሄ ኮሴም አሁንም ያለ ስቴትመንት ነው። ሪስ ጄምስ ራይት ባክ ነው፣ አጫውቶ ራይት ባክ ሆነ። እንደ ሚድፊልደር ነው ያስደመመን። የሚገርም ተጫዋች ሪስ ጄምስ ዴክለን ራይስ ያው ታውቁታላችሁ፣ ዋንጫ እንብላ እንጂ ለባለን ዶር እጩ ነው። ገባችሁ አይደል? ቸልሲ ትላንት ክሬዲት የሚያሰጠው ፐርፎርማንስ ነው ያሳየን። ትላንት ክሬዲት የሚያሰጠው ፐርፎርማንስ ግን ለኔ ብዙ አልደነቀኝ። አመቱ ሲጀመር ስለተናገርኩኝ ሮበርት ሳንቼዝ ምርጥ ከሆነ ቸልሲ ያስፈራል። ሳንቼዝ ደግሞ ምርጥ ነበር። ሳንቼዝ ምርጥ ማይሆንበት ጨዋታዎች ላይ ነው ዋጋ የሚያስከፍላችሁ። ከዛ በተረፈ ያው ሃንግማን ይጨብጨብልኝ ካልሽ ከሁለተኛ ወደ ሶስተኛ ነው የወረድሽው። የኛ ጥፋት አይደለም። ቀይ ያገኘሽው ምን እናርግኛ? ሽት በነበርን ጊዜ አላሸነፋችሁም። ሽት ነበርን። የባየር ሙኒክን ጨዋታ አርቴታ መጋደል የለብህም ብሸነፍ ይሻለኛል ያልኩት ለዚህ ነው። ማን ላት በላት ያልሆነ ተጫዋች አለ? ሁሉም ተጫዋች እኮ ላት በላት ሆኖ ነበር የገባው። ከእንደገና ደግሞ ጋብሪኤል እና ሳሊባ ሁለቱም ሲጎሉ ሂንካፔና ሞስኬራ ምርጥ ተጫዋቾች ኢንዲቪጁዋሊ ምርጥ ተጫዋቾች ቢሆኑም ጥምረቱ የላቸው። ከሁለቱ መሪው ማን ነው? የሆነ ሳለ እኮ ተለጠጡና ራይት ባክ እና ሌፍት ባክ ነበር የሚመስሉት። ሳሊባ የተጎዳው የመጨረሻ ትሬኒንግ ሴሽን ላይ ነው። ሞስኬራን አስገብተህ ራሱ ትሬኒንግ መስራት እንዳትችል ብዙ ነገሮች በእኛ በኩል ስተት ነው። ከእናንተ ክሬዲት አስወስድ። ምርጥ ነበራችሁ። ምርጥና ምርጥ ሆነ እንድንጋጠም ያበደ ነበረ። እኛ ምርጥ አልነበርም፣ እናንተ ምርጥ ነበራችሁ። አንተ ሊቴረር ደግሞ ገገማ ማይረባ ዳኛ ስለሆነ ቀይ ሰጠና እኩል አደረገን፣ እኩል ወጣን። ተረዳሽኝ አይደል? ኮንግራቹሌሽንስ ካረካሽ፣ አንድ እኩል ካረካሽ ኮንግራቹሌሽንስ። እኛ እንደ ሽንፈት ነው የምንቆጥረው። ያው ኩሪ አርሰናል ደጋፊ ነው፣ አቻለኛ ሽንፈት ነው። ላንቺ ቪክትሪ ከመሰለሽ ፈንድቂበት፣ አባቴ ፈንድቂበት። ከሁለተኛ ወደ ሶስተኛ ወጥተሻል፣ ይመች። ባይዘዌ ማስኩን አስልጫለሁ የዚህን ቲም። ከዚህ በኋላ ምንም አያስፈልግም። በቼልሲ ስታይል እየገባችሁ ሁላችሁም ስራችሁን መስራት ነው የሚጠበቅባችሁ ማለት ነው። አቻ ወጣው እንደዚህ ሆኑ ምናምን ይላሉ። አሁን እየወጡ አጨኛውን መሪነን ምናምን ይላሉ። በአስር ተጫዋች ማንነታችንን አሳይተናል ማለት ነው። እንዴት እንደሚፎክሩ ብታዩ፣ እኔ ኮሜንት ላይ እግዚአብሔርን የስንቱን ኮሜንት እንደማነብ ብታዩ ማለት ነው። ማንነታችንን አሳይተናል። ፕሬር ሬቲንግ ልንገራችሁ፣ የኔን ማይ ሬቲንግ ልንገራችሁ። ስታርቲንግ ላይናፓችን ይህንን ይመስል ነበር። ሳንቼዝ ያበደ ፐርፎርማንስ ያበደ ማለት ነው። 9.5 እሰጥሃለሁ። ዛሬ ጎል ቢቆጠርበትም ቆንጆ ፐርፎርማንስ ነበር። ልንሸነፍ የምንችልበትን ኳስ ነው ያዳ ነው። ጉስቶ ሸርታቴው ሲያምር፣ መውጣት ባለበት ሰዓት ይወጣል፣ መከላከል ባለበት ሰዓት ይከላከላል። 9 ሰጥቻለሁ።
ፎፋና ከጉዳት ይጠብቅልን እንጂ ይሄ ልጅ ምን አይነት አቅም እንዳለው አይታችኋል አይደል? የዛሬው ይመሰክራል። አትሊስት በትንሹ ማለት ነው 9 ሰጠዋለሁ። ቻሉባ ኮንፊደንሱ አሪፍ ነበር። በዛ ላይ ጎል አስቆጥሯል ምናምን ጥሩ ጥምረት እያየው ነው ከፎፋና ጋር 9 ሰጠዋለሁ። እንደዛው ኩኩሬላ ቢጫ ካርዱ ጨዋታውን ለወጠው። ዛሬ ትንሽ ወረድ ብሎብኛል ኩኩሬላ። ለምን አትሉም? ገና በጊዜ ነው ቢጫ ካርድ ያየው። አላስፈላጊ ቢጫ ካርድ ነው መሀል ሜዳ ላይ የሰራው ማለት ነው። ለምን እንደዚህ እንደሚያደርጉ አይገባኝም። ባለፈውም የባርሳ ጨዋታ ላይ ቢጫ ካርድ ያየው እንደዚህ መሀል ሜዳ ኳስ ላይ ነው ማለት ነው። ጨዋታውን ቀየረው፣ እንዲፈራ አደረገው። ከዛ በኋላ 8 ሰጠዋለሁ። እሺ ጀምስ ማን ኦፍ ዘ ማች የጨዋታው ኮከብ 10 ከ10 ማን ኦፍ ዘ ማች ለኔ ጀምስ። ምንም ማውራት አይጠበቅብኝም ምን አይነት አቋም እንዳሳየታችሁ አሉላችሁ። ካሴዱ ጨዋታውን ቀየረው ኮምፕሊትሊ፣ ቀይ ካርድ ወጥቶ ማለት ነው። በብዙ ጎል የምናሸንፈውን ጨዋታ ቀይ ካርድ ወጣ፣ ተበጠበጠ። እኔ ካሴዱን ግን መናገር አልችልም፣ አቅሙም የለኝም። ለምን 10 ቀይ ካርድ አያገኝም? ምንም ሬቲንግ አልሰጠውም። ምን ጨዋታ ዘላሉ ኢስታቪዮ ማየት እንችል ነበር። ቀይ ካርዱ ምን አይነት ታክቲክ እንደቀየረብን አይታችኋል አይደል? ኢስታቪዮ ካላፊዮሪን ሲያስጨንቀው ይሄ ሽንት የሆነ ተከላካይ ማለት ነው ሲያስጨንቀው ነበረ። ተቀይሮ ወጣ። ይሁን እሺ፣ ተቀይሮ እስከነበረበት ሰዓት 8 ከ10 ሰጠዋለሁ። ተቀይሮ ስለወጣ ነው ሙሉ ሬቲንግ ማልሰጠው። ኤንዞ ፈርናንዴዝ ቆንጆ ነበረ፣ 9 ሰጠዋለሁ። ፔድሮ ኔቶ በካውንተር በሱ ብቻ ነበር ስንታገል የነበረው። 8.5 ልስጠው ለፔድሮ ኔቶ። ጃው ፔድሮ ተቀይሮ ወጥቷል። ተቀይሮ እስከወጣበት ጊዜ ድረስ ግን ያቅሙን እያደረገ ነበር። 8 ከ10 ሰጠዋለሁ። ዴላፕ ገብቷል። ዴላፕ ትንሽ እንደውም ገብቶ አስጨንቆ ቀይ ካርድ የሚያገኙበትም ነገር ያመጣል ብዬ እያሰብኩኝ ነበር። ኮል ፓልመር እንዳይገባ ዛሬ በጣም እንቅፋት የሆነብን ነገር ምንድነው አትሉ? ቀይ ካርዱ። ጋርናቾ ገብቶ ለካውንተር እየጠበቅኩት ነበር። እሱንም እንግዲህ ጥሩ ተንቀሳቅሷል ብዬ አስባለሁ። የእናንተን ሐሳብና አስተያየት ደግሞ ኮሜንት ላይ ብጽፉት ደስ ይለኛል። እዚህ ድረስ ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ። አከብራችኋለሁ፣ እወዳችኋለሁ። ጥሩ ጨዋታ አይተናል፣ ግን ከዚህ በላይ ይገባናል ብዬ አስባለሁኝ። ይመቻችሁ። ከአርሰናል 1 ቼልሲ 1 የተረዳናቸው 5 ነገሮች። የመጀመሪያ የተረዳነው ነገር ካይሴዶ በጣም ትልቅ ጥፋት ነው ያጠፋው። ጨዋታውን ቼልሲ በደንብ እየተቆጣጠረ መጫወት እየቻለ የነበረበት ሲቹዌሽን ላይ ነው የነበሩት። እንደዚህ አይነት ነገር ማድረግ አይጠበቅበትም ነበር። ልጁንም ላይክ እንደዚህ አይነት ጉዳት ላይክ ማጋለጡ አግሬሲቭሊ ያምጣቱ ምናምን ነገር ልክ ነው ብዬ አላስብም። ቡድኑንም ጎርቶታል። ቼልሲ የተሻለ ነጥብ ማግኘት ይችል ነበር ከጨዋታው ሜቢ እሱ ባይወጣ ኖሮ። የተረዳነው ሁለተኛ ነገር ምንድነው ኤቤሬ እንግዲህ ላይ ስፔስ የሌለባቸው ጨዋታዎች ላይ ይቸገራል። ስፔስ የማያገኝበት ጨዋታዎች ላይ ይቸገራል። ዛሬ ጭራሽ እያየነው አልነበረም። ካይሴዶ እስከነበረበት ሰዓት ድረስ ካይሴዶ እስከመጨረሻው ጥግ ድረስ እየተከተለው ነበር፣ በቃ እያስጨነቀው ነበር። ከወጣ በኋላ ራሱ ስቲል እስከሚቆይበት እስከ 60ኛው ደቂቃ ድረስ ምናምን ነገር ምንም አላየነውም እና እነዚህ ነገሮች መሻሻል አለባቸው ብዬ አምናለሁ። የተረዳነው ሶስተኛ ነገር ተከላካይ መስመራችን በጣም ከባድ ነው። ለዛ ላይክ የዛሬው የሞስኬራና የኢንካፔ ፐርፎርማንስ አጋጣሚ ይሁን ብለን እናስበው እንጂ ያለ ጋቢ እና ያለ ዊሎ በጣም ነው የምንቸገረው። they were all over the place። አሁን ላይ ከቀይ ካርዱ በኋላ እነሱ አፈግፍገው ስለተጫወቱ ነው እንጂ በጣም ላይክ ስፔሶች ይተው ነበር። በሁለቱ መካከል የነበረው መናበብ ልክ ነው ብዬ አላስብም። ቶሎ ፊገር አውት ቢያደርጉት አሪፍ ነው። ላይክ ኢንዲቪጁዋሊ ጥሩ የሆነ ፐርፎርማንስ ማሳየት እንደሚችሉ አውቃለሁ፣ ግን አንድ ላይ ገብተው እንደ ፔር እርስ በርስ መግባባት ይችላሉ ወይ ምናምን የሚለው ነገር አይ ቲንክ በጊዜ ሂደት የምናየው ነው። ሮብ ላይ ጨዋታ አለ፣ ከዛም በኋላ ከቪላ ጋር እንጫወታለንና እነዚህ ጨዋታዎች ላይ በጣም ትላልቅ ላይክ አታኪንግ ተጫዋቾች ስለሚያገኟቸው they have to figure it out። የተረዳነው አራተኛ ነገር ሪስ ጄምስ ይችላል ማለት በቃ የሚገርም ተጫዋች ነው። ዛሬ ቼልሲ ነጥብ እንዲያገኝ በጣም ትልቅ ሚና የተጫወተ ተጫዋች ነው። ላይክ እያጠቃ የተከላከለ was doing every little thing በቃ በጣም ሁሉንም ስራ እየሰራ የነበረ ሰው ነው። ይመቸው። የተረዳነው አምስተኛ ነገር ሜሪኖ ጨዋታውን የጨረሰበት ምክንያት እኔ ፐርሰናሊ አልገባኝም። አሚን ላይክ ኗኔሪ ማስገባት እንችል ነበር፣ ከቤንች ሄሱስን ማስገባት እንችል ነበር። ስፔሻሊ ጎሉን ካስቆጠረልን በኋላ ማለት ነው። ጎሉን ካስቆጠረልን በኋላ ላይክ ጊዮኬሬስ ልክ ሲገባ ያለ ሜሪኖ መጫወት እንችል ነበር። ኤቤሬስ እናስወጣ ኗኔሪ ማስገባት እንችል ነበር፣ ሄሱስን ማስገባት እንችል ነበር። ያን አማራጭ ለምን እንዳልወሰድን አላቅም። ራይስም ደግሞ ላይክ መጨረሻው ተጫዋች ሆኖ ላይክ ከቨር ላይ መስጠት ይጫወት የነበረው እስከ መጨረሻዎቹ ደቂቃዎች 4 ደቂቃ ለምን እንደተጨመረም አልገባኝም። አርቴታ በጣም የማከብረው በጣም የምወደው እዚህ ቦታ ያደረሰን ኮች ነው። ይሄ ውሳኔ ልክ ነው ፐርሰናሊ ስለማላስብ ነው እዚህ ጋር የተናገርኩት። እኛም እንግዲህ በቀይ ካርድ ወጥቶብን በስታንፎርድ ብሪጅ 2-2 ወጥተን እናውቃለን። ለቼልሲው ደጋፊዎች ፈታ እያላችሁ ላላችሁ ስቲል አቻ ነው ወጣ ነው ስቲል we are top of the league፣ ግን መስተካከል ያለባቸው ነገሮች አሉ። ፎሎ ኮፒ ሼር እያደረጋችሁ ይመቻችሁ። ሴት ፒስ አጌን ኦሌ ኦሌ ሴት ፒስ ኤፍሲ ምን አጋጠመ? ምን አይነት ወራዳ የሆንክ ቡድን ነህ? ጋዜጠኞች ምን ሲሉ ነበር? ጭራቁ ክለብ የትኛው ነው? አርሰናል እኮ አልመጣም ነበር እኮ። ምንድነው ከስቶክ ሲቲ ጋር የሚያጫውቱን እንዴ? በእግር መጫወት አይቻልም እንዴ? በእግር ክልክል ነው?
የእጅና በቃ ኮርና ብቻ ወይም በቃ በመስመር ይሄዳል ይሻማል። ቴስታ ማንም ሁን ማን ብቻ እንትናም ሁን ማንም ሁን አግባ ብቻ። ይሄ ደግሞ ይሄ ገጣባ የሆነ መላጣ ዳኝ ምን አርጉ ነው የሚለን? በቃ እሱ በዳኘው ቁጥር ቼልሲ ሁሌ እንደተሸነፈ ወያቻ እንደወጣ እየተገባው ግን ማይገባ ውጤት እንደያዘ ምንድነው ችግሩ? በእውነት በጣም ይገባን ነበር። በጣም ይገባን ነበር። ኢንዞ ማሬስካ ግን በእውነት አርቴታ 3 አመት 4 አመት ሙሉ እንግሊዝ ፕሪሚየር ሊግ ውስጥ ቆይቶ ያላሳየውን ፐርፎርማንስን ያሳየው። በእውነት ጀግና ነህ። የአሁኑ አመት ጠብቁን። ከኋላችሁ ያለው አውሬው ነው። ጋዜጠኛው ምን ነበር ያለው? አርሰናል ስታር አይደለም፣ በቃ ትልቅ ቡድን ብቻ አይደለም፣ ጭራቅ ነው አይደለ? የትኛውን አርሰናል? ይሄ ስቶክ ሲቲ። አረ በስመ አብ ጀማው አልወጣልኝም። ምን ያ ጨዋታ ተለጥልጠን የተሸነፍነው ጀማው ተለጥልጠን የተሸነፍነው እንዴ! ይሄ ጨዋታ ላይ ማለት ነው ነጥብ አገኘን ብዬ ማሰብ በጣም ይከብደኛል ጀማው፣ በጣም ማለት ነው። አንተ ምን ሆኖ ዛሬ ማስኩራ እናንተ ምን ሆኖ ነው እንዴ? እንዴት ነው ፓስ ማድረግ የሚያቅተው? ፓስ ማድረግ ያቅቷል ጀማው ፓስ እንዴ! ጋብሪኤል ማጋሌሽና ሳሊባ በጣም ልዩነት ያላቸው ተጫዋቾች ናቸው ጀማው። ማለት ማንም ሊተካቸው የማይችል ተጫዋቾች እንደሆኑ ነው በቃ ዛሬ ያረጋገጥኩት። ማንም ማለት ነው። በርግጥ አርቴታ እነዚህን ሁለት ልጆች አጣምሮ ለአንድም ጊዜ ምናምን አልሞከራቸውም። በርግጥ አርቴታ እነዚህን ልጆች አጣምሮ ብዙ ጊዜ አልሞከራቸውም። ቢሆንም ግን አረ ሳሊባና ማጋሌሽ ጀማው የአየር ኳስ አንጠቀምም። የምድር ውስጥ ተውት እንደዛ ግጥቅጥ ብለው እየተከላከሉ። ለማንኛውም ግን ቼልሲ ዛሬ ላሳየው ብቃት ሚገርም ግን አርቴታ እኔ ተቀያሪ ተጫዋች እያለ ለምን እኔ በነዛ ተከላካዮች ብቻ ምድርቅ ማለት እንደፈለገ አልገባኝም። በተለይ ማስፔራ እንዴ እያንዳንዱ እኮ የሚያወጣቸው ኳሶች እኮ የተበለሻሹ ነበር፣ እያንዳንዱ ማለት ነው ጀማው። ለማንኛውም እንግዲህ ምንም ለማንኛውም የለውም ጀማው። ለማንኛውም በቃ በአሁኑ ሰዓት የፕሪሚየር ሊጉ ወንዳ ወንዱ ክለብ ማን ነው ተብለ ስትጠየቅ በ10 ተጫዋች አርሰናልን እንደዚህ ያርበደበደውን ቡድን የማጠራ ከሆነ ኳስ አታውቅም። የኔ ጌታ ኳስ አታውቅም። ባለፈ ቻምፒየንስ ሊግ ላይ ሁለቱም አሸንፈው ነበረ። ሲገናኙ ብዙ ነገር ጠብቀን ነበር። የለንደኑ ወንዳ ወንድ ቡድን ቼላው አርሰናልን በጎዶሎ ያሸነፋችሁ ነበር እኮ በስመ አብ። ለማንኛውም አቻ ጥሩ ነው፣ ለእናንተ ትልቅ ነገር ነው። ቼላው በጎዶሎ ወያሊትን እንደዚህ ማርበድበድ መቻልሽ በድጋሚ ተስፋ እንድናደርግብሽ ሆኗል ማለት ነው። እኛም በቋጠሩ 2 ፍሬያችን ዛሬ በስመ አብ፣ አንዱን ፍሬ ለክለቤ አንዱን ፍሬ ደግሞ ለእናንተ ነው የሰዋሁትኝ ማለት ነው። አሁን በኪነ ጥበቡ ነው ያለሁት እንጂ ቆሜ ምናምን መሄድን ምናምን አትበሉ። ለማንኛውም ቼላዎች ይመቻችሁ። ዋንጫውን ብሉት፣ ዘንድሮን ብሉት፣ ኔክስት ይርን ብሉት። ዝም ብላችሁ 3 4 5 ተከታታይ ዝም ብላችሁ እኛ እስክንመጣ ሳምንቱ በጣም ነው ደስ የሚለው። ዩናይትድ አሸንፏል። ለአርሰናል ፎክራ ሸልላ በርዶላታል፣ ተረጋግታለች። አቻሙን ናቱ ቼላው የተሻለ ቲም እንደሆነ በእኔ በኩል ተመልክቻለሁ። ስለናንተ አይመለከተኝም። መሻል የቼላው ፋኖች ለምን እንደምታስቁ ልንገራችሁ። ትናንትና ቪዲዮ ሰርች እንዴት አደራችሁ? መጀመሪያ ሁላችሁም የአርሰናል የቼላው ፋኖች ምናምን ነገር ነግቷል። እንግዲህ ከዛ የተመታ ጨዋታ በኋላ ላሴፋንስ ብቻ ሪስ ጄምስ እና ቲምበር ምናምን ነገር አንድ ላይ አድርጌ ኮምባይንድ 11 ሰራ ራይት ባክ ያርኩት የነበረው ቲምበር። ከዛ በኋላ ሪስ ጄምስ ትናንት የሚገርም ፐርፎርማንስ አሳየ። በቃ ላይክ ማስተር ክላስ የሆነ ፐርፎርማንስ አሳየ አይደለ? ትናንትና ግን ራይት ባክ ሆኖ የተጫወተው ቲምበር ብቻ ነው። ትናንትና ሚድፊልድ ነበር ሪስ ጄምስ። ሚድፊልድ ላይ ሌላ አይነት ፐርፎርማንስ ነበር ሲያደርግ የነበረው እንጂ ራይት ባክ አልነበረም። እስቲል ምርጥ ጨዋታ ነው ያሳለፈው። እስኪ እንያዘውና ስለ ሌሎች ጨዋታዎች እናወራ። ከጨዋታው በፊት ስለ ሳካና ስለ ኩኩሪያ ሳወራ ሌላ ነገር ያላችሁ ሰዎች ነበራችሁ። ኩኩሪያ ገና የጨዋታው የመጀመሪያው 30 ደቂቆች ላይ ነው ቢጫ ካርድ ያየ። አሲስት አድርጋበታለች። ከዛ በኋላ የእሷ እንደውም የሳካ ጥሩ አለመሆን እንጂ በጣም ራሷን ክፍት ቦታዎች ላይ ማግኘት ችላ ነበር። አጨራረሶቿና ውሳኔዎቿ ልክ ስላልነበሩ ካልሆነ በስተቀር ትናንትና ቡካዮ። ስለዚህ ግን ወሬ የለም። ጆሮአችን እስኪደማ ድረስ ካይሴዶ ትጥሉ ነበር አይደል? አየነው ካይሴዶ ከነችሎታው። ከዛ በኋላ ካይሴዶ ምን ይጎለዋል ስንላችሁ እንደነበረ ትላንትና በስርዓት አሳያችሁ። እሱ ራሱ ማለት ነው። ኦን ታዘርሃን ያኛው ጀነራል ደግሞ እንደዚህ አይነት ኳሶቹን እያወጣ ነበረ የራሱ ሜዳ ላይ ማለት። ሰከንድ ሃፍ ላይ የተሰጠው ኢንስትራክሽን ከኋላ ምንም አይነት ስፔስ እንዳይኖረ ከቨር እንዲያደርግ ስለነበረ ወደ ኋላ ቀርቶ አታኩል ሳያግዝ ቀረ እንጂ ማለት እንደ ሚድፊልድ ምን ያክል ልዩነት እንዳላችሁ ትላንትና ጨዋታ ላይ ተመልክተናል። ከትላንትናው ጨዋታ በፊት አርሰናል አንደኛ ነበር፣ አሁንም አንደኛ ነው። ከትላንትናው ጨዋታ በፊት እንግዲህ ቼላው ያው ሁለተኛ ነበር፣ አሁን ሶስተኛ ነው።
አረጋጉት። እኛም ቀይ ወጥቶብን ኢንፎርሜሽን ላይ አያቸውትናልና ያን ያህል ከባድ ነገር አይደለም። ዋንጫው የኛ ነው። እንቀጥላለን። ፎሎ ኮፒ ሊንክ ሼር እያደረጋችሁ ይመቻችሁ። አርሴፋ